ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ስለነዚህ ሁለት መሪዎች ልናገር ነው ወደ እናንተ የቀረብኩት። በጣም ግርም ብሎኝ አንድ ያነበብኩትና ያየሁትን ተልኮልኝ ያየሁትን ቪዲዮ አይቼ በጣም የሚገርመኝ ነገር ነው። ኮሎኔል መንግስቱ ኃይለማርያም ባለበት በስደት ቦታ ሄደው ለኢትዮጵያ ኮንትሪቢዩት ላደረግከው ብለው ካባውንም ምኑንም ሸልሞት አየሁትና በጣም ገረመኝ። ሁለት ኬዝ ሰጥተዋል። የሰጡትም ኬዝ ምን ያህል ፎርስ እንደሆነ ድባቅ ላደርግ እንዳወቅኩት ወደ እናንተ ቀርቤያለሁ። ትምህርት ቤት ሁሉም እንዲማር አድርገሃል ብሎ አክቹዋሊ ትክክል ነው። ነገር ግን አስገድደው የዩኒቨርሲቲ ተማሪዎችን ሃይ ስኩል የጨረሱትን ተገደው አስገድዶ ገበሬውን እንዲማር ፊደል እንዲቆጥር ማድረጉ ክፋት የለበትም። ነገር ግን ዓላማውም ወጣቱ በዛን ጊዜ ቀይ ሽብር ነጭ ሽብር እያለ 300,000 ወጣት ህፃን፣ ሽማግሌዎች፣ ምሁራን ያልተማሩት በቀይ ሽብር የገደለ ሰው ነው። ይሄ ፋክት ሆኖ በአምነስቲ ኢንተርናሽናል፣ ሂውማን ራይትስ ኢንተርናሽናል የጻፉት የመዘገቡት ነው። ናው መሬት ላራሹ ብሎ አሉ። ምናልባት እሱም ሩብ ትክክል ነው። ነገር ግን መሬት ላራሹ ያረሰውን በግሩፕ አስቀምጦ የሚሰጠው ትንሽ ቁጣር እየተሸከመ ነው። 17 ዓመት በኖር መንግስት በያዘበት ባስተዳደረበት ጊዜ እስቲ በዛን ጊዜ ተወለዳችሁ ወይም የነበራችሁ መስክሩ። ራሽን ዳቦም ለመግዛት ስንዴም ለመግዛት ስኳርም ለመግዛት ራሽን ነበር። ተሰልፈህ የተወሰነ ሊሚት ነበር የሚሰጥ። አዎ ይሄ እውነት ነው። ናው አንድም ዩኒቨርሲቲ የገነባው የለም። ይህም ደግሞ እውነት ነው። ሰው ፊደል እንዲቆጥር አድርጓል ከተባለ የት ነው ህዝቡ እያደገ በኢኮኖሚው እንዲበለጽግ የተደረገው? ገበሬው አርሶ ለራሱ አይጠቀምበትም ነበር። በግሩፕ ፋርመር ከዛች የተወሰነች ትንሽ ኪሎ ሜትር ወይንም በዛች በመሬቷ የአርዷ ተሰብስቦ ለሱ ይሰጣ። ይሄ እውነት ነው። ሌላው እሱ በአዲስ አበባም በኢኮኖሚውም በከተማም ላሉ ደግሞ መንግስቱ ኃይለማርያም ገዳይ ጁንታ ፈርጥጦ ሲወጣና ዚምባብዌ ልጆቹን ሁሉንም ዶክትሬት አድርጎ እያኖረ ያለው ሲወጣ 500,000 የሚሆኑ ኢንታየር በኢትዮጵያ ውስጥ 500,000 የሆኑ አንደር ሚሊየን ገንዘብ የነበራቸው ባለጸጎች ነበሩ። እነሱ ናቸው። እሱ ያሉ ካልሆኑ በስተቀር ሌላው ህዝብ አይነበረውም ማለት ነው። ይህ እንግዲህ ከጥቂቱ ነው። ሌላው መርሳት የሌለብን ይሄ ሰውዬ 300,000 ወጣት ህፃኖች ፎቶግራፉም አለኝ ቀይ ሽብር ብሎ እየጨፈጨፈ ነው። ታውቃላችሁ፣ በኦርቶዶክስ እምነት ሂስትሪ የኦርቶዶክስን ቤተክርስቲያን እየዘጉ ለአብዮት እንዲዘምሩ የተደረገበት ዘመን ቢኖር ያ ዘመን ነው። ስለዚህ እነዚህ ጴንጤዎቹ ፕሮስፐሪቲ
አልነበረም በሱ ጊዜ። ፎረነር ተብሎ የፎረን እምነት ተብሎ የተዘጋበት ጊዜ ነው። መዘምራኖቹም ብዙዎቹ የምታውቁት እነ ተስፋዬ ጋቢሶ ወይም ደግሞ ደረጀን ከበደ የሚባሉትን ይነግሯቸዋል። ወደ ኬንያ የሄደበት የተባረረበት ምክንያት በዛ ነው። የመጀመሪያ ጊዜ እንግዲህ ይህ ነው። ናው አቶ መለስ ዜናዊ ደግሞ 20 ዓመት በመራበት ጊዜ እችን ሀገር እንግዲህ እውነቱን ነው፣ እውነት ከሆነ ስለ እውነት ነው የምናወራው። ያችን ሀገር ከየት ወዴት አደረሳት? በግብርና ነው የጀመርኩትና በግብርና ገበሬው የሰራውን ሸጦ አትርፎ ይግላቡን ሸጦ አትርፎ 100% ወደ ኪሱ የሚያስገባበት ዘመን የሱ ዘመን ነው። በትራክተሮችም እንደ ማሽሩት የፈሉበት ዘመን የሱ ዘመን ነው። ይህ እውነት ነው። እየማረረን እንወጣው። እውነትን ስንቀበል አይናችን ማየት ይችላል። ሌላውም ነገር ሌላው ትምህርት በትምህርት ቤት የሄድን እንደሆነ ከ42 በላይ ዩኒቨርሲቲዎች ዛሬ በየደቡቡ በየሳውዙ በጅህዛ በዚህም በዛም ያሉት ዩኒቨርሲቲ የተከፈቱት በሱ ዘመን ነው። ከ20 ሚሊዮን የሆኑ ህዝቦች 20 ሚሊዮን ህዝቦች እኔ አይደለም ብለው ኢኮኖሚስት ነው የሚለው ተጽፏል። ፈልጉና ሪሰርች አድርጋችሁ ያዩት። ከሚሊዮን በላይ 1 ሚሊዮን ኢትዮጵያን ብር በላይ ያላቸው ከ20 ሚሊዮኖች ሰዎች ሚሊዮነር የሆኑበት በዚህ ነፍሱን ይማርና በዚህ ዘመን ነው። በዚህ ጊዜ ባስተዳደረት ነው። ብዙ ነገር ሊወቀስ ይችላል። በብዙ ነገር ነው። አገሪቷ እያደገች ነው። በዚህ የቀጠለች እንደሆን ከሶስተኛ ዓለም ወደ ታዳጊ ዓለሞች ወይም ሰከንድ ወርልድ የሚባሉት ይሄ ትሄዳለች ተብሎ የተጻፈላትም በዚህ ነፍሱን ይማረውና በዚህ ጠቅላይ ሚኒስትር 20 ምናምን ዓመት ባስተዳደረበት ዘመን ነው። ፍሪ ስፒች ማለት ጋዜጠኞች እንደ ማሽሩም የፈሉበት ዘመንም በተለይ በዶኩሜንት የተጻፈው የመጀመሪያ 14 ዓመት ሙሉ ጋዜጠኛውም ዩቱበሩም ምኑም እንደ ልቡ ተናግሮ ወጥቶ የሚሄድበት ዘመን የሱ ዘመን ነው። ይሄ እሱ ባስተዳደረበት ዘመን ነው። በጣም ነው የገረመኝ እኮ ሄደው እነዚህ ኖስታልጂያ ያላቸው የዚህ ቡቸር የዚህ ገዳዩ ሄደው እስከ ዚምባብዌ ሄደው plus some kind of picture ሲያቀርቡለት ቪዲዮ ሳይ ገረመኝ። ምክንያቱም የህዝቡን the good of society-ውን አላዩትም። አገሪቷ ዴቨሎፕ የሆነችው በኢንዱስትሪያል ፓርክ ዴቨሎፕ የሆነ የመጣው በሱ ዘመን ነው። ከኮሙኒዝም ወደ ሶሻል ካፒታሊዝም የተተላለፈችው በሱ ዘመን ነው። ይሄ ፋክት ነው። ፕራይቬት ባንኮች እንዲህ እንደ ማሽሩም የፈሉት በሱ ዘመን ነው። ዋናው ትልቁ ነገር የአገሪቷ ለ10 ዓመት በተከታታይ ጊዜ እሱ በመራበት 300,000 ሰራተኞችን በአመት እየቀጠረ እንደ ኢንዱስትሪ እየተቀጠሩ እየሰሩ ነበር። እሱም እውነት ነው። በዚህ ነፍሱን ይማረውና በዚህ ጠቅላይ ሚኒስትር ጊዜ ነው። በዚህ ጠቅላይ ሚኒስትር ጊዜ ነው። ስለዚህ ወገኖቼ የትኛው ኖስታልጂያ ባይሰወይ ያ እኔ ከወጣሁ ያ ሰውዬ በመጣ በካፕል ቡቸሩ ካፕል ይርስ አፍተር ነው።
ዘመኔን ሁሉ እዛ አልነበርኩም። ነገር ግን ያየሁትን ቪዚት አድርጌ ያየሁትን የሰማሁትን ያነበብኩትን ፋክቱን ይዤ ነውና ገርሞኝ ነው። ስለዚህ አሁንም ባይዘወይ ኢዮቤልዩ ጋር በነበረበት ጊዜ ኮሎኔሉ እንታይሩን ጥርግ አድርጎ ገንዘቡን ይዞ እንደሄደ አመነ። በቅርብ ጊዜ ውስጥ ወርቁን ብትሉት ምኑም ብትሉት አገበስብሶ ይሄደ። the last time I check ያቶ መለሱ ቤተሰቦች ስቲል ኢትዮጵያ ውስጥና አንዳንድ ቦታ ናቸው። ሰረቁ፣ በሉ፣ ጠጡ፣ ያረፉ ዛሬ ማለ ብለው አንድም ፋክት የለም። የዚህ ግን በፋክት አይሁድ ወገኖቻችንን ለማስወጣት የመጨረሻ ወደ 20 ምናምን ሚሊዮን ብር ካሽ ዩኤስ ካሽ ተከፍሎት በእጁ የያዘ ነው። ያም የሞሳድ ጋዜጠኛ የጻፈውና በመጽሐፍ ያለ ነው ፋክት ነው። በሉ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር ይሁን። በርቱ።